ለአብርሃም የገባለት ቃል አለ። አሁን ዘፍጥረት ምዕራፍ 15 ቁጥር 1 ላይ ስትመለከቱ እግዚአብሔር አምላክ ለአብርሃም እንደገና እንደተገለጠለት እናያለን። አብርሃም ፈርቶ እያለ እግዚአብሔር ሲናገራቸው እግዚአብሔር አብርሃምን የተናገረለትን ቃል ፈጽሞ አብርሃም በዚህ ምዕራፍ ላይ ደስተኛ ነው። ይስሐቅ ከተወለደ በኋላ አብርሃም የመቶ ዓመት ሽማግሌ የተጠራው በ77 ዓመት ዘግይቶ መልሱ ግን መፈጸም አልቀረም። እግዚአብሔር በልጅነታቸው የገባላችሁ ቃል ይፈጸም። ሄሎ እግዚአብሔር የገባልሽ ቃል በሙሉ ይፈጸም። ይጸል እጆች ይለፍ፣ ጣቶች ይለፍ፣ ከንድ ይለፍ፣ ጨመር አጋሩት በጤናቸው ላይ ጣልቃ ግባ። አቅምና ጉልበቱ ናቸው። ተግዳሮት ይሰበር። ኤፍታ ቲቪ ኤፍታ ቲቪ ኤፍታ ቲቪ። ሰላም ሰላም፣ በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምንቆያችሁልኝ ወንድማችሁ ውድና አይንምኬል እባላለሁ። ዛሬ በፊታችሁ የእግዚአብሔርን ቃል ላስተምር ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ ያለውን እናያለን። እንደዚህ ይላል። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ወይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለኝ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል። አሁን በቤቴ ያለ ሰው ይወርሰናል እንመለከታለን። ለምን? አብርሃም ውስጥ አንድ የገባ ስጋት አለ። አብርሃም እግዚአብሔር አምላክ ምድርን ሁሉ ከሰጠው በኋላ በምድር ያሉትን ነገሮች በጠቅላላ እጁ ላይ አሳልፈው ከሰጠው በኋላ አብርሃም ግን አንድ ስጋት በውስጡ ላይ ገብቶበታል። ምን? ከጉልበቴ ያልተወለደ የደማስቆ ሰው ኤሌዘር የሚባል ሰው አለ። ስለዚህ የኔን ንብረቶችና የኔን በረከቶች በጠቅላላ የሚወርሰው እርሱ ነው እና ከጉልበቴ ልጅ አልሰጠኸኝም፣ የሚወርስም ልጅ የለኝም እያለ ሲናገረው እንመለከታለን። እግዚአብሔር ደግሞ ለአብርሃም የገባለት ቃል አለ። እዛው 12 ላይ ስትመለከቱ እግዚአብሔር አምላክ አብርሃም እንደዚህ ያለው ከዘርና ከቤተሰቦች ለኔ ተለይተህ ምን በላለ ውጣ ነው። ወገኖች የአብርሃም ቤተሰብ ጣዖትን የሚያመልኩ ናቸው። የሚገርማችሁ ነገር ጣዖቶቹ ስቴፕ በስቴፕ አሉ። ለምሳሌ የልጅ አማልክት የሚባሉ ጣዖት አሉ። መካ ያሉ ሰዎች ይመጡና ከቤታቸው ወይንም ከአካባቢያቸው እንደ ሱቅ እንደ ንግድ ማዕከሉ ላይ መጥተው የልጅ አማልክት የሚባለው ላይ እየተወስደው ገዝተው ምን ያደርጉታል? ለአማልክቱ እየሰገዱ ልጅን ይሰጠናል ብሎ ያመልካሉ ወገኖች። ሌላው ደግሞ የስኬት አማልክት ይባላል። ሲቀጥል ደግሞ ሌላው ምንድነው? የደስታ አማልክት ይባላሉ። ስለዚህ ብዙ ስቴፕ በስቴፖች ምናሉ አማልክቶች አሉ ወገኖች። አሁን እግዚአብሔር አምላክ ለአብርሃም ሲገለጥለት ጣዖትን ከሚያመልኩ ስፍራ መካከል ባውልን ከሚያመልኩ መካከል ለእግዚአብሔር ያልተገባውን ነገር በሚያረጉ ቤተሰብ መካከል እግዚአብሔር አምላክ ለአብርሃም ተገለጠለት ወገኖች። ቤተሰቦቹ ጨለማ ነው የሚያመልኩት። ቤተሰቦቹ የሚያመልኩት አምልኮ ነው፣ የባዕድ አምልኮ ነው። አካባቢው ዘሮቹ በሙሉ የሚያመልኩት የባዕድ አምልኮ ነው። እግዚአብሔር እንደዚህ አለ፣ ለኔ ምን በል ተነሽልኝ፣ እኔ ወደ ማሳየ ስፍራ ምን በል ውጣ። ወገኖቼ አብርሃም እግዚአብሔር አምላክ ሲጠራው የ77 ዓመት ሽማግሌ ሉክ፣ እግዚአብሔር ግን ተገለጠለት። ለኔ ምን በል ተለይ አለው። አሁን እግዚአብሔር አምላክ ለይቶ ወስደው አብርሃምን አይጥለውም። እግዚአብሔር ለቃሉ ታማኝ ነው። ረጅም ዘመናት ጉዞን አደረገ አብርሃም። ለረጅም ዘመናት እግረ መንገዱን ከሄደ በኋላ ብዙ ምዕራፎችን ከተሻገረ በኋላ የደማስቆ ሰው ኤሌዘር የሚባል አጠገቡ ነበር። እናም እንደዚህ ያለ ተስፋ ወደ መቁረጥ ውስጥ ገባ። እኔ ልጅ አልሰጠኸኝም፣
እኔ ከጉልበት የወጣ ሰው የለኝም። ኤሌዘር የሚባለው የደማስቆ ሰው የኔን ነገሮች ይወርሳል። እኔ እንኳን ልጅ አልሰጠኝም አለ። እግዚአብሔር አምላክም እንደዚህ ያለ አብርሃም ወደ ሰማይ ተመልከታል። የሰማይን ከዋክብት ትቆጥርስ እንደሆነ ቆጠረዋል። ወደ ምድር አሸዋ ተመልከታል። ቆጠር መጨረስ ከሆነ ቆጠረዋል። ሉክ እግዚአብሔር አምላክ አብርሃም እንደዚህ ያለ ካንተ የተነሳ አሕዛቦች ይባረካሉ ብቻ ሳይሆን ያን ዘሮችን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ። ሉክ ኢየሱስ ክርስቶስ ጌታ ነው። ያም ብቻ ሳይሆን ወረድ ብላችሁ ስትመለከቱ እንደዚህም የሚል ቃል ታገኛላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ እስራኤላውያን ወደ ግብፅ አገር እንደሚገቡ በባርነትም እንደሚያዙ እዛው 14 ላይ ታገኛላችሁ። ምዕራፍ 15 ቁጥር 14 ላይ የእስራኤል ሕዝብ ከአብርሃም ትውልድ የመጣ ዘር የአብርሃም ዘር በሙሉ ወደ ግብፅ አገር ገብቶ በባርነት እንደሚያዝ እግዚአብሔር አምላክ ለአብርሃም ይናገራል። አበዛለሁ ካለ በኋላ ዘሮች ሁሉ ወደ ግብፅ ወደ ባርነት እንደሚሄዱ ባሪያ እንደሚሆኑ በባሪያ ባደረጉ በግብፃውያን ላይ እግዚአብሔር እንደሚፈርድባቸው ይናገራል። አስቡት። አብርሃም ይስሐቅን ከወለደ በኋላ ይስሐቅ ያዕቆብን ከወለደ በኋላ ያዕቆብ ዮሴፍንና ወንድሞቹን ከወለደ በኋላ ቀጥታ የያዕቆብ ልጆችና ዮሴፍ ወደ ግብፅ ነው የገቡት። የማን ዘር? የአብርሃም ዘር። ወገኖቼ አሁን ቀጥታ ወደ ግብፅ ከገቡ በኋላ እዛ ፈተና ካዩ በኋላ ችግር ካዩ በኋላ እግዚአብሔር በስተመጨረሻ ለእስራኤላውያን ፈርዶ ከግብፅ ሲያስመልጣቸው እንመለከታለን። እኔ ዛሬ እንደዚህ ጸልያለሁ። እግዚአብሔር ነገራችሁን በኃይል እንዲለቀው ጸልያለሁ። በናዝሬቱ በጌታ በኢየሱስ እግዚአብሔር ነገራችሁን በኃይል ይልቀቀው። ለረጅም ዘመን የተያዘባችሁ ነገር አሁን ይለቀቅ። ለረጅም ዘመን ታይዞ የቆየባችሁ ነገር አሁን ይለቀቅ። ብራኪላማንቶ ሮሲግራላማንቶ እና አይወርስም። ከጉልበት የወጣው ምን ያደርጋል? ይወርሳል። ወገኖች እያስፈራችሁ ያለ ነገር አይወርሳችሁ። የሚያስደነግጣችሁ ነገር አይወርሳችሁ። የሚያስፈራራችሁ ነገር አይወርሳችሁ። አብርሃም ይወርሰኛል ብሎ የሰጋው እግዚአብሔር አይወርስህም ያለው ወገኖች እግዚአብሔር የገባልሽ ቃል እግዚአብሔር ምዕራፍ 21 ቁጥር ካለ ጀምሮ እንመልከት። እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። አይታችሁ እግዚአብሔር ምን እንዳለ እንደተናገረው ለሳራ አደረገላት። ለአብርሃም የገባለት ቃል አለ። አሁን ዘፍጥረት ምዕራፍ 15 ቁጥር 1 ላይ ስትመለከቱት እግዚአብሔር አምላክ ለአብርሃም እንደገና እንደተገለጠለት እናያለን። አብርሃም ፈርቶ እያለ እግዚአብሔር ሲናገረው እንመለከታለን። በዚህ በምዕራፍ 21 እግዚአብሔር ለሳራ እንደተናገረላት አደረገላት። ከዛስ ልጅም ሰጣቸው። እግዚአብሔር አብርሃምን የተናገረለትን ቃል ፈጽሞ አብርሃም በዚህ ምዕራፍ ላይ ደስተኛ እንደሆነ እንመለከታለን። ሃሌሉያ። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁን ይስሐቅን በተወለደበት ጊዜ የ100 ዓመት ዕድሜ ነበር። ይስሐቅ ከተወለደ በኋላ አብርሃም የ100 ዓመት ሽማግሌ የተጠራው በ77 ዓመቱ ዘግይቶ መልሱ ግን መፈጸም አልቀረም። እግዚአብሔር በልጅነታችሁ የገባላችሁ ቃል ይፈጸማል። ሄሎ እግዚአብሔር የገባልሽ ቃል በሙሉ ይፈጸማል። እንጸልያለን። እጆች ይለፉ፣ ጣቶች ይለፉ፣ ክንድ ይለፉ፣ ጨለማ ይፍረስ፣ አጋንንት ይፍረስ። በጤናቸው ላይ ጣልቃ ግባ። EFTA TV